ሰላም ሰላም፣ እንዴት ናችሁ? የቻናሌ ቤተሰቦች ለማታውቁኝ እኔ ትዕግስት ነኝ። ያላችሁት ደግሞ እንደገና ላይ ነው። እንዴት ናችሁ? ደህና ናችሁ ወይ? ያለው በጣም ደህና ነኝ። እንግዲህ ዛሬም እንደተለመደው ቆንጆ ቪዲዮ ይዤላችሁ መጥቻለሁ። ፀጉራችን አሪፍ አድርገን ራሳችን ሰው ባይኖር ካጠገባችን እንዴት መስራት እንደምንችል እስከ መጨረሻው ድረስ አሳያችኋለሁኝ። አብራችሁን ሁኑ። ይሄን ቪዲዮ ከወደዳችሁት እንዴት ነው የምታደርጉት? 1 2 3 እያደረግን ሰብስክራይብ፣ ላይክ፣ ሼር እናደርጋለን ማለት ነው። ፋሚሊ ሁላችሁም ፕሊዝ ሰብስክራይብ አድርጉ፣ ፕሊዝ ሼር አድርጉ። ቪዲዮ እስከ መጨረሻው ድረስ እዩ። ቁጭ ብላችሁ የምትጨርሱበት ታይም ከሌላችሁ እንኳን ከፍታችሁ ስልካችሁን ተዉት። ምክንያቱም ዩቲዩብ እናንተ ቪዲዮ እንደወደዳችሁት ነው የሚያረጋግጠው። እናንተ ስታዩ ሰው በታየ ቁጥር እይታው በታየ ቁጥር እስከ መጨረሻው ቪዲዮ በታየ ቁጥር ዩቲዩብ ይሄን ቪዲዮ ቫይራል እንዲወጣ ያደርጋል። ከዛ ደግሞ ያልታዩ ቪዲዮዎች የሰራኋቸው ያልታዩ ቪዲዮዎች አሉ፣ ሰው እነሱ በደንብ እንዲታዩ ያደርግልኛል ማለት ነው። ቫይራል ሲወጣ ሌሎች ቪዲዮዎችም ሰዎች ጋር ይደርሳሉ ማለት ነው። አሁን ተረድታችሁኛል ብዬ አስባለሁ። አመሰግናለሁ። ቀጥታ ወደ ፀጉራችን የምንሄደው። ፀጉሬን ትናንትና ነበረ የታጠብኩት። ልንገራችሁ፣ ትናንትና በጣም ራሴን አሞኝ ነበር። ጉንፋን ሊይዘኝ አይነት ስሜት እና አሞኛል ብዬ ለራሴ መንገር ራሴን ማሳመን አልፈለኩም እና እንዳልታመመ ሰው ነበረ ለራሴ ስነግረው የነበረው፣ ግን በጣም አሞኝ ነበረ ብታዩ። ከዛ ምን አደረኩኝ? ምናልባት ድርቀት ከሆነ ብዬ ራሴን በጣም ኦቨር ሲያመኝ ቅቤ ተቀባሁኝ፣ ሳላስበው ማለት ነው። ቅቤ ተቀባው። ከዛ ቅቤ ተቀብቼ ታጠብኩኝና መጨረሻ ላይ እንደዚህ ለክ ሻወር እስከወስድ ድረስ ብዬ እንደዚህ ሰራሁት። ከዛ ግን አቃተኝ። ታውቃላችሁ፣ አልቻልኩም። ተኛው ማለት ነው ሳልሰራው። ሰው አሁን ጠዋት ነው ነግቶ ማለት ነው አድሮ ታጥቤው አድሮ ማለት ነው። እንደዚህ ስቲል ይሄ እርጥብ ነው የጎነጎንኩት፣ ይሄ ግን ደርቋል። አሁን ቅባታችን እየቀባን ሳይቀጥን ወፈር ወፈር ያለ ለፀጉር የሚመች ቁጥርጥር እንሰራዋለን ማለት ነው። ፋሚሊ አብራችሁኝ ኑ። ይበጠራሉ ያላቀም እንግዲህ እኔ ፀጉር በርጥቡ ነው ብዙ ጊዜ የሚሰራው። አሁን ደርቆ ይሄ ፀጉር ይበጠራል ሚለውን አብረን እናያለን። አይውሽ ከመሀል አካፍዬ ባልሰራ ደስ ይለኝ ነበረ፣ ግን ኦኬ ችግር የለውም። በቃ ከመሀል ብሰራው ደስ ይለኛል። ለምን እንደሆነ አላውቅም። አሁን ሁሉ ጊዜ እንደዛ ስለምሰራ ነው፣ ግን ኦልሬዲ ያካፈልኩት። ሶ ኢትስ ኦኬ። ታውቃላችሁ ፀጉሬ አሁን በጣም እንደ በፊቱ አያስቸግረኝም። ለምንድን ነው የማያስቸግረኝ? በደንብ ስለቆረጥኩት እና ፀጉራችሁ ማለት ነው በጣም ረጅም ፀጉር እንዲሆን አትመኙ። እሺ ፀጉራችሁ ላይክ ጤነኛ ፀጉር እንዲሆን ብቻ አድርጉት እንጂ ቁመቱ ላይ አትመኙ ብዙ ለማለት ነው። ሂውማን ሄር የሚያስመኝ ፀጉር ብቻ ለማድረግ ሞክሩ ፀጉራችሁን። ገባ ጆሮዬ ውስጥ። እሺ አሁን እንደዚህ አካፍያለሁ። ይሄንን በወፋፍራው ነው የምንሰራው። አይኔ ውስጥ አንድ ነገር ገባ። ኦኬ ከዛ እዚህ ጋር እንደዚህ እናካፍላለን። እና ፀጉር መስራት አልችልም ለምትሉ ሰዎች ያበረታታችኋል። ምክንያቱም ሁሉም ሰው ችሎ አይደለም የሚሰራው፣ ግዴታ ፀጉሩ የተሰራ መሆን ስላለበት ነው እንጂ የሚሰራው እንጂ ችለን ምናምን አይደለም ሁላችንም የምንሰራው። ግን ሁሌ ከተሰራ ደግሞ ይለመዳል። በዚህ ጋር እንደዚህ እናደርግና ዝም ብለን እንደዚህ እናደርገዋለን። መጀመሪያ ስህተት ሰራው፣ በዛኛው ነበር ይሄኛውን ማስያዝ የነበረብኝ። ኦኬ ይሄን ልስራና ኔክስት ላይ አስተካክለዋለሁ።
ይሄ ላከፋፈሉ ምናምን እንዴት ነው የምከፍለው ምናምን ብላችሁ እንዳትጨነቁ። ዝም ብላችሁ ጀስት ዝም ብላችሁ ከዛ በራሱ ቆንጆ ይሆናል። አትጨነቁ። ብቻ ስትሰሩ ወፋፍራም ለማድረግ ሞክሩ። እሺ ለፀጉር ጠቃሚ ወፋፍራም ስለሆነ የሚፋፋው ወፍራም ሲሆን ስለሆነ ስትሰሩ ከዛ በጣም ጥብቅም ላለማድረግ ሞክሩ። እንዴ በቃ አሁን ተከፍሏል። ኦኬ አሁን ከኔ የሚጠበቀው መስራት ነው። ፀጉር የሚከፋ አይመስለኝም፣ የሚበጠር ይመስለኛል። ከዛ ፈሳሽ ቅባታችሁን እዚህ ጋር ወሳኝ ነው። በቃ ይሄ ወሳኝ ነው። ፀጉራችሁን ታጥባችሁ የመጀመሪያው የራስ ቅላችሁን በደንብ ነው መቀባት ያለባችሁ። እሺ ያላችሁን ቅባት እና ቅባት ምንድነው የምትጠቀሙ ምናምን ላይ ለፀጉር በሆነ በብዙ ብር ስለተገዛ ብቻ ለፀጉር ጠቃሚ የሚመስላችሁ ሰዎች ተሳስታችኋል። እኔ የምጠቀመው ቅባት ለምሳሌ ይሄ ነው። ይሄ ቅባት ደግሞ በጣም ርካሹ ቅባት ነው። ይሄ ውድ የማይባለው በጣም ርካሽ የሚባለው ቅባት አለ። በቃ እሱ ቅባት ነው፣ ግን የምጠቀመው ይሄንን ነው። ፀጉሬ ግን ጤነኛ ነው። ምን ለማለት ፈልጌ ነው? ምን እንደምትጠቀሚው ምናምን ብላችሁ ቅባቱ አይደለም ለፀጉር ዋጋ ያለው መንከባከባችን ነው። በሰዓቱ ፈተን በሰዓቱ መታጠባችን የሚወደውን ሁሌ የሚወደውን አይነት ስሬት ስትሰሩት ምናምን ከዛ ፀጉራችሁ ይለምዳል። ከዛ ደግሞ ፀጉራችሁ ሁሌ አንድ አይነት ነገር ብቻ አታስለምዱት። የተለያየ ነገር ሞክሩ። ምክንያቱም የሆነ ቀን ያንን ነገር ማግኘት ባትችሉ ፀጉራችሁ ኦልሬዲ በቃ ያውቃል ማለት ምንም ነገር ብታደርጉለት ይቀበላል ማለት ነው። እንደዛ አድርጉ። ቪዲዮ እንዳይረዝምባችሁ ሌላኛው ቀቦት ይሄ ነው፣ ኮኮናት በጣም ለፀጉሬ ተመችቶኛል። አሁን ላይ በቃ እኔ ለፀጉሬ እየተጠቀምኩት ያለው ጫፉን እንደዚህ ቁመቱን ምናምን በቃ ይሄን ቅባት ነው። ኦኬ ፀጉሬን ከቆረጥኩት ቅርብ ጊዜው ነው። እስቲ ተመልሶ ፋፍቷል አድጓል ወይ በጣም ሳላጠብቅ ነው መስራት የምፈልገው፣ ምክንያቱም ራሴን አሞኛል። ከዛ ደግሞ እኔ ቅቤ ከተቀባው ሞር ቆዳዬ ክፍት ስለሚል እሾክ ነው የሚሆነው ውስጡ። ስለዚህ የተጠነቀቅኩኝ ሳላጠብቅ ነው የምሰራው። ለፀጉራችንም ጤነኛ የሚሆነው ፀጉራችን እንደዛ ስንሰራው ስለሆነ ነው። እሺ ለቀቅ ከዛ ቪዲዮ እንዳይረዝምባችሁ የፈጠነ ነው የምሰራው፣ በጣም የፈጠነ። ከዛ ታይም የለንም ጊዜ የለንም እኮ ይሄን የምናደርግበት ነው የምትሉ ሰዎች ደግሞ ማለት ነው ልትተኙ ስትሉ ከእንቅልፍ ሰዓታችሁ ላይ ትንሽዬ 30-40 ደቂቃ የምትሆን ስርቅ አድርጋችሁ ፀጉራችሁን ተንከባከቡ። ፀጉራችሁን ብቻ ሳይሆን ሙሉ ራሳችሁን ተንከባከቡ። ሁሉ ጊዜ ማለት ነው። ሁሌ በቀን 30 ደቂቃ ከሰረቃችሁ እንቅልፋችሁ ላይ በቃ ሁሉ ነገር በቀን ማድረግ ትችላላችሁ። በቀን ስፖርት ስራ ብትሉ ስፖርታችሁን በ30 ደቂቃ ውስጥ ቶሎ ፋስት ስር ታደርጋችሁ ወደ ፀጉራችሁን ስር ፊታችሁን መንከባከብ፣ ምግባችሁን ስርት ብልት። በተለይ ምግብ ወሳኝ ነገር ነው። እሺ ውስጣችን የገባ ነገር ነው ወደ ውጭ የሚወጣውና ቤተሰብ እኔ ማለት ነው ምግብ ላይ በጣም ሰነፍ ነበርኩኝ። ሰነፍ ስላችሁ ለራሴ ብዬ ተነስቼ ሰርቼ ምናምን መብላት በቃ የሆነ ነገር የሆነ ሀገር መክዳት መስሎ ነበር የሚታየኝ የምር። ከዛ ሜቢ የምበለው በቀን 2 ሊሆን ይችላል። እሱም በስነ ስርዓት አይደለም፣ በቃ ዝም ብዬ ማለት ነው እንደዛ ነበር። ከዛ እየቆየ
ራሴ ላይ ለውጥ አየሁኝ። ሲያመኝ በሽታ መቋቋም አልችልም፣ ቶሎ ውድቅ እላለሁ ምናምን። አሁን ግን እንደዛ አይደለሁም። የምፈልገው ነው ያለውን ቤት ያፈራውን ማለት ቤት ያፈራውን ነገር ግን ሰዓት በሰዓት አክብሬ ቁርስ ከሆነ ቁርሴ አክብሬ ለመብላት ምናምን ይሄ ጥረት እየሞከርኩኝ ነው ማለት ለማድረግ ማለት ነው። ይሄው እንደዚህ በዚህ ልክ ሰርቻለሁ። በጣም ልል ነው እሺ፣ ያልጠበቀ ማለት ነው። ቀያል ያዘኝ። ይሄ እንደዚህ ሰርቻለሁ። ሙሉውን እንደዚህ ያደረግን እንሰራለን። ከዛ ለፀጉር ቅባት፣ ፈሳሽ ቅባት ወሳኝ ነው ለቆዳችሁ። እሺ በጣም ወሳኝ፣ በተለይ ታጥባችሁ ከሆነ ወሳኝ ነው። በቃ እንደኔ ከሆናችሁ በጣም ወሳኝ ነው። እዛ ጭቃ ቅባት እንደዚህ በእጃችሁ ያደረጋችሁ በደንብ ቀቡት የፀጉራችሁን ዛላ ከሁሉ የፀጉራችሁ ክፍል ማለት ነው። ከስር ከጭንቅላታችሁ የሚወጣው ችግር የለውም፣ አዲስ ነው። ምንም የራሳችን የተፈጥሮ ከቆዳችን የሚወጣው ቅባት ራሱ በቂ ነው። ይሄ ግን ጫፉ ግን ከየትም ስለማያመጣ በጣም ተጠንቅቃችሁ ቅባት ቀቡት ጫፉን። እሺ ከዚህም ትንሽ የፈሳሽ ጠብታ አድርጉና ከጭቃውም ከፈሳሹ እንደዚህ በቁመቱ ይሄ በጣም ትራስ እስኪያበላሽ ድረስ ጭምልቅልቅ ያለ አቀባብ ሳይሆን በቃ በልክ የሆነ አቀባብ ተቀብታችሁ ስሩ ፀጉራችሁን። ስለደረቀ አይበጠረኝም ብዬ ፈርቼ ነበረ፣ ግን እግዚአብሔር ይመስገን ተበጠረኝ። በርጥቡ ነው ፀጉሬን ያስለመድኩት። ከዛ ስትይዙ ከስር ልክም አድርጋችሁ ግን አለማጥበቅ፣ ስብስብ አድርጋችሁ ፀጉሩን ግን አታጥብቁት። የለም አላልታችሁ ወደ ላይ መውጣት እንዳይዛችሁ። ከፕላስ ደግሞ አሁን ነገ ከነገ ወዲያ ውስጡ አየር እንዲገባው የለም። ይሄ በሁለት ቀን በሶስት ቀን አንፈታውም። ይሄንን ሳምንት አቆየዋለሁ። ፀጉሬን በሳምንት ነው የምታጠበው። አንዴ እንደዚህ ሰርቼ በሳምንቱ ነው የምፈታው። ቅባትም እንደዛው። ይሄ ዝም ብዬ ቅባት እያነሳው አልሞጅርም ፀጉሬ ላይ። አንዳንድ ሰው ፀጉር በየቀኑ ስለደፋ ፀጉሩ የሚያድግለት ይመስለዋል። ግን ምንም ነገር ከልክ በላይ ሲበዛ ለፀጉራችን ጥሩ አይመጣምና በሳምንት አንዴ ፀጉራችሁን ከታጠባችሁ ንጹህ ከሆነ በኋላ ቅባቱን ብትቀቡት አይባክንም። ቅባቱ ራሱ የሆነ አገልግሎት ላይ ይውላል። ግን ፀጉራችሁ ቆሽሾ እያሳከካችሁ ወስዳችሁ እዛ ላይ ቅባት ብትደፉበት የባሰ የፀጉራችሁን ይሄ ክፍት ያለውን ቀዳዳ መድፈን ነው የሚሆንባችሁ። ለምን ፎረፎሮ አለ፣ ጭቃ ነው የሚሆነው። አሁን አፈር ላይ ውሃ ብትደፉ እንዴት ነው? ጭቃ እንደዛ ነው የሚሆነው። ቆዳችሁን ታጥባችሁ ንጹህ ሆኖ ከሆነ ደግሞ ወዲያው ወደ ውስጥ ይገባል። ለፀጉራችሁ ይጠቅማል። እናንተ ለጭንቅላታችሁ ጥቅም ያገኛል። ከዛ ደግሞ በ15 ቀን አንዴ ወይ በወር አንዴ ደግሞ ዲቶክስ እንዴት እንደምታደርጉ በቀጣይ ቪዲዮ እኔ ሳደርግ አሳያችኋለሁ ማለት ነው። በጣም ወሳኝ፣ በተለይ ፀጉራችሁን የሚያሳከካችሁ ሰዎች ካላችሁ፣ ፎረፎር ያለባችሁ ሰዎች ካላችሁ እኔ ፀጉሬ በጣም የቆሰለ ፀጉር ነው የነበረኝ። የሚቆስለው እንዴት ነው? ከማከኬ ብዛት ማለት ነው። ፎረፎር እንደ ድርቀት በጣም ስለሚያሳከከኝ አሁን እሱ ጠፍቷል፣ እግዚአብሔር ይመስገን። በምን በዲቶክስ ማለት ነው። ስለዚህ የራስ ቅላችን በጣም ቅባት አብስን ስንቀባ ፕለስ ደግሞ የራሳችን የተፈጥሮ ቅባትም አለን። ስለዚህ ከላይ የምንቀባው ቅባት ያ የተፈጥሮ ቅባት ወደ ውጭ እንዳይወጣ ያፍነዋል፣ ይበዛበትና ያፍነዋል ወደ ውስጥ። እሱ ሲቀር ፀጉራችን ምን ይሆናል? እዛው እንደ ድምድም ይልና በኋላ በጣታችን ስንነካው እንደ ፎረፎር ፍንቅል እያለ ነጫጭ እየሆነ ይወጣል ማለት ነው። እሱ አላስፈላጊ ከጥቅም ምንም ለጥቅም ላይ የማይውል ስለሚሆነው የምንቀባው ቅባት ለምን ንጹህ ስለማይሆን ፀጉራችን ማለት ነው። እሱን እንትን ማለት አለብን።
ዲቶክስ ማድረግ አለብን። ዲቶክስ ስናደርገው ጥርግ ብሎ ይወጣል። ከዛ በኋላ በወር አንዴ ሁሌ ሳይሆን በወር አንዴ በቃ እኛም አይሰለችም፣ ፀጉራችንም ጤነኛ ፀጉር ጤነኛ ቆዳ ይኖረናል ማለት ነው። አሳያችኋለሁ በቀጣይ ቪዲዮ። ቤተሰብ ብቻ እናንተ ላይክ አድርጉኝ። አሁን ቪዲዮ የመስራት ሞራሌ ጠፍቷል። ለምን ብትሉ አይታይም፣ እየታየልኝ አይደለም፣ እንደ በፊቱ አይደለም። ለዛ እናንተ ካያችሁ ግን እያያችሁት ነው። እንደገና ደግሞ እኔም ደግሞ ታውቃላችሁ ዩቲዩብ ይከፍላላችኋል እና አልደብቅም። እውነቱን ነው የምነግራችሁ። ለእናንተ ብዬ ምናምን ብቻ አይደለም የምመጣው እዚህ ጋር በቃ ዩቲዩብ ለኔ የኢንካም መንገዴ እንዲሆን ፈልጋለሁ። ግን እናንተ አታዩ። ፕላስ ደግሞ እናንተ የሚዋሽ ሰው ነው መሰለኝ የምትወዱት። አይ እኔ እኮ ዩቲዩብ እኮ ለእናንተ ብዬ ነው እንጂ ምናምን ነው። እኔ ማን ነኝ ለእናንተ ብዬ ታይሜን አቃጥዬ እዚህ ቁጭ ብዬ የምመጣው አይደለም። እንደዛ ለራሴም ጥቅም ለማግኘት ነው። ግን ያን ጥቅም አላስገኘኛላችሁ እናንተ አላስገኘኛላችሁ። ለምን እንደሆነ አላውቅም። ለምንድን ነው ትነግሩን ትችላላችሁ? እንደዚህ እኛ እንሰራለን አሁን